ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በዛሬው የኢትዮ ቢዝነስ ቆይታችን ወደ ምንመለከተው የሁነት መረጃችን እንለፍ። ኢትዮ ሮቦቲክስን የተመለከተ መረጃ ይሆናል። ኢትዮ ሮቦቲክስ አራተኛውን የአፍሪካ ሮቦቲክስ ሻምፒዮን በዛሬው ዕለት አስጀምሯል። ይህ መርሃ ግብር እስከ መጋቢት 26 የሚቆይ ሲሆን ከኤሌመንታሪ እስከ ዩኒቨርሲቲ የተለያዩ ተማሪዎችና መምህራን በዘርፉ የሚሳተፉ አካላትም ይገኛሉ ተብሎ ይጠበቃል። ባልደረባችን ሃይማኖት ወርቁ ይህንን ጥንቅር አሰናድታለች፣ እንደሚከተለው ታቀርበዋለች። በኢትዮ ሮቦቲክስ አዘጋጅነት የሚካሄደው አራተኛው የአፍሪካ ሮቦቲክስ ሻምፒዮንሺፕ 2026 በሳይንስ ሙዚየም መካሄድ ጀምሯል። በዚህ ውድድር እንግዲህ ከ450 በላይ የሚሆኑ ተማሪዎች ተሳታፊ የሚሆኑ ሲሆን ታዳጊዎች ያላቸው የዲዛይን፣ የኢንጂነሪንግ እንዲሁም የፕሮግራሚንግ ክህሎቶቻቸውን የሚያሳዩበት መድረክ ስለመሆኑ ተገልጿል። እኛም በዛሬው የኢትዮ ቢዝነስ ቆይታችን ይህ ውድድር ምን ይመስላል የሚለውን በስፋት እንመለከታለን። አብራችሁ ቆዩ። ዛሬ የተገናኘነው በአራተኛው ዙር የአፍሪካን ሮቦቲክስ ቻምፒዮንሺፕ ነው። አራተኛው ዙር የአፍሪካን ሮቦቲክስ ቻምፒዮንሺፕ ተማሪዎችን ከኤሌመንተሪ፣ ሚድል ስኩል፣ ሃይ ስኩል፣ የኮሌጅና የዩኒቨርሲቲ ተማሪዎችን የጋበዝ ነው። የሚወዳደሩትም በኢንጂነሪንግ፣ በዲዛይኒንግና በፕሮግራሚንግ ነው እና ሁሉም ተማሪዎች የራሳቸውን የዲዛይኒንግ፣ የኢንጂነሪንግና የፕሮግራሚንግ ስኪል እያሳዩ ይወዳደራሉ። ውድድሩ የሆነ ችግር አለ። ችግሩን ማን ነው በደንብ አድርጎ የሚፈታው እና ፕሮብለም ሶልቪንግ ስኪልስ የሚያሳዩበት ወይም ደግሞ የእነሱን ችግር የመፍታት ችሎታ የሚያሳዩበት ወይም የሚለማመዱበት ውድድር ነው። በዚህ ውድድር የአመቱ ምርጥ ችግር ፈቺ ማን እንዲሆነ እናያለን ማለት ነው። ፕሮብለም የመፍታት ችግራቸው በአጠቃላይ እሱ ሆኖ ግን ስፔሲፊክሊ ግን የኮዲንግ ስኪልስ፣ የኢንጂነሪንግ ስኪልስ እና የፕሮግራሚንግ ስኪልስ ያሻሽላሉ። በተለይ ደግሞ አንድ ተማሪ ኮድ የማድረግ ችሎታው አንድ ነገር ግን ሜካኒካል ፓርቱን ኢንጂነሪንግ ፓርቱን ሰርቶ ሲጨርስ ነው አንድ ተማሪ የፕሮግራም የሚያደርገው። ስለዚህ ሁሉንም ቅድም እንዳልኩሽ የመገንባት ኢንጂነሪንግ ስኪላቸውን ያሻሽላሉ፣ የፕሮግራሚንግ ስኪላቸውንም ያሻሽላሉ። ለልጆቻችን የሚሆን ውጤት የቴክኖሎጂ እድገት፣ የኔትወርክ መስፋፋት፣ የመሰረተ ልማት ግንባታ ሮቦቲክስ መስራት እንድንችል ሊያደርገን የሚችል መሰረተ ልማት ኔትወርክ እንዲስፋፋ ማድረግ የቻልንባቸው አመታት ናቸው። የሪፎርሙ ትሩፋቶች እንደ ሀገር እየገነባን ያለነው ሀብትን ብቻ አይደለም፣ ነገን ታሳቢ ያደረገ ሀብት በስራ ፈጣሪዎች እንዲፈጠር ለማድረግ ስራዎች እየሰራን እንገኛለን። ስለዚህ በጣም እድለኞች ናችሁ። የመሰረተ ልማት መስፋፋት፣ የከተማ ኮሪደር ለፈጠራ ባለቤቶች፣ ለወጣቶች፣ ለተማሪዎች ምቹ ሁኔታ መፍጠር ተችሏል። ኔትወርኩ አለ። ኔትወርኩን በመጠቀም በእያንዳንዱ ትምህርት ቤት የሚሰሩ ስራዎች ችግርን ለመፍታት ለምታደርጉት ጥረት ከፍተኛ አስተዋጽኦ ያለው ስለሆነ ይህንን እድል በመጠቀም ሁላችንም የባለድርሻ አካላት ከዚህ ትሩፋት በአግባቡ ችግሮችን በመፍታት ውጤታማ ስራዎችን መስራት እንድንችል በአክብሮት እንጠይቃለን። ዩኒቨርሲቲ ሌቭል፣ በሃይ ስኩል ሌቭል፣ በኤሌመንተሪ ሌቭልም ቢሰጥ ይህ ትምህርት ሞር በኮዲንግ፣ በዲዛይን፣ በኢንጂነሪንግ በተለያዩ ዘርፍ እንደዚህ አይነት ነገሮች ቢሰጥ የተሻለ ነገር ነው። ምክንያቱም ልጆች ከልጅነታቸው ጀምሮ እያዳበሩት ሲሄዱ አእምሯቸውም እየዳበረ ሲሄድ ቀጣይ ለሚያገኙት ወርልድ ፊት አድርገው ይገኛሉ። አሁን ዲጂታል ዓለም የተከበብነው በሮቦቶች ነው፣ በማሽኖች ነው እና በየቀኑ የምናደርገው ነገር የሆነ ከዲጂታል ጋር የተያያዘ ነገር ስለሚኖረው ሮቦቲክስ ቢያንስ አንድ ነገር ከስር መሰረቱ እንዴት እንደሚሰራ ውስጥ በውስጥ እንዴት በስነ ስርዓት እንደሚካሄድ የምንረዳበት ትምህርት ስለሆነ አንድ ልጅ ሮቦቲክስ ከተማረ በጣም ይጠቅመዋል በዲጂታል ዓለም ላይ። ቤስት ፐርፎርሚንግ ቲሞች አሜሪካ ይሄዳሉ እና ኢትዮጵያን ወክለው ይወዳደራሉ። ከዛ በፊት ግን እዚሁ ሀገር ላይ ዋንጫዎች፣ ሰርቲፊኬት ይሸለማሉ። የአመቱ ምርጥ ችግር ፈቺ የሚል አዋርድ አለ። ቻምፒየንስ ቶርናመንት ቻምፒየንስ አሉ እና የተለያዩ የፕሮግራሚንግ የምናምን ሽልማቶች አሸናፊ ተወዳዳሪዎች ይኖራሉ። ስለዚህ ዋናው ሽልማት ግን የአመቱ ምርጥ ችግር ፈቺ ተማሪዎች ኤሌመንተሪ፣ ሚድል ስኩል፣ ሃይ ስኩል የሆኑ ተማሪዎች ይምጡ። 3 ብራንች አለን። ብስራተ ገብርኤል አለን፣ ቦሌ አለን፣ እንዲሁም ደግሞ ሲኤምሲ አለን። ተማሪዎች እየመጡ እየተመዘገቡ
ይማሩ ችሎታ ችግር የመፍታት ችሎታቸውን ያሻሽሉ ለማለት እወዳለሁ።